ፕሬዝዳንት ሙስጠፌ መሐመድ ምን አሉ? ባለስልጣናትን ጨምሮ ማንኛውም አይነት የውጭ ሀገር ጉዞ መታገዱ ሰምተናል። የትራንስፖርትም ሆነ የትኛውም አይነት አገልግሎት አይቆምም ተባለ። ምግቦቹን ከመጠቀም ተቆጠቡ ሲል ባለስልጣን መስሪያ ቤቱ አሳወቀም። የመድኃኒት አብዮት በኢትዮጵያ ጦርነቱ ወደ ቤተ እምነቶች ገብቷል። ትራምፕና ኔታንያሁም ወደ ሲኦል ይወርዳሉም ብለዋል። ከሆርሙዝ የምስራች ተሰምቷል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 26 ቀን 2018 ዓ.ም ያዘጋጃቸውን የባህር ማዶና የሀገር ውስጥ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መድኃኒት ማምረት ፋብሪካን ጎበኙም። በሚቀጥሉት 5 ዓመታትም ኢትዮጵያ ለራሷ የሚያስፈልጋት መድኃኒትም ማምረት አለባት ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትሩ በሚቀጥሉት 5 ዓመታት ኢትዮጵያ ለራሷ የሚያስፈልጋትን መድኃኒት ማምረት አለባት የሚል እምነት በመያዝም እየሰራን ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያና በአፍሪካ የሳይንስና ምህዳር ውስጥ አዲስ ምዕራፍ የሚከፍት ዘመናዊ የምርምር ማዕከል በዛሬው ዕለት መርቀው ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ወቅት ባደረጉት ንግግርም በአንድ ሀገር ጉዞ ውስጥ መከራ፣ ችግር፣ ተግዳሮት አይፈጠርም አይባልም። ነገር ግን ይህ ሲፈጠር ያንን ወደ እድል ለመቀየርና ከችግር ውስጥ እድል ለማውጣት መስራት ለሰው ልጅ እንደዚሁም ለሀገር በእጅጉ ያስፈልጋል ብለዋል። የኮሮና ቫይረስ ወረርሽኝ በተከሰተበት ወቅት የሰለጠነው ዓለም ያልሰጠውን ዓለም በተለይም አፍሪካ ሰው የሚያልቅበትና ከበሽታው የሚያመልጥ አህጉርና በየቦታው ሰው እየሞተ የሚታይበት ሊሆን እንደሚችል ብዙዎች መገመታቸውና መተንበያቸውን አስታውሰዋል። ይሁን እንጂ ትንበያው ያልሰራ ቢሆንም ሂደቱ ዝግጅት ማድረግ በጣም አስፈላጊ መሆኑን የሚያስተምር እንደሆነም ገልጸዋል። በዚህም በምግብና በመድኃኒት ራስን ለመቻል እንደ እድል መጠቀም አለብን የሚል አቋም እንደ መንግስት ወስደን ነበር ያሉ ጠቅላይ ሚኒስትሩም ለዚያም በበጋ እንረስ መሬት በጾም አይደር በሚል ስንዴ ላይ በመዝመት ውጤት ያስመዘገብነው ለዚህም ነው ብለዋል። በተመሳሳይ በመድኃኒት መሰል እርምጃ መወሰዱን ጠቅሰው ኮሮና በተከሰተበት ወቅት ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8 በመቶ እንደሆነና የግሉ ዘርፍ በኢትዮጵያ በመምጣት እንዲያመርት ቢጠየቅም ፍላጎት እንዳልነበረው አመላክተዋል። መድኃኒት፣ ልብስ እንደዚሁም ምግብ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል እንደማይችልም ጠቅሰዋል። ምግብ፣ ልብስና መድኃኒት መሰረታዊ ጉዳዮች መሆናቸውን በመግለጽም በእነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ በመያዝ በርካታ ስራዎች ሲሰሩ መቆየታቸውንም ተነግረዋል። ይህም በቅርቡ የሚመረቁ ፋብሪካዎች በመኖራቸው በዚህ ዓመት መድኃኒት በሀገር ውስጥ የማምረት አቅም ከ50 እስከ 55 በመቶ እንደሚደርስም ጠቁመዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ትህነግን መወረፋቸው ተሰምቷል። ታሪካቸው በክህደት የተሞላ የጥፋት ኃይሎች ጣታቸውን ወደ እኛ ከመቀሰር አይቆጠቡም ሲሉም ፕሬዝዳንቱ ተናግረዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ትህነግ ደጋፊዎች ሚዲያ በክልሉ አመራር ላይ የሚሰነዝሩት ትችትና በኢትዮጵያ ላይ እየገመቱት ያለው የጦርነት ትንኮሳ አጥብቀው ኮንነዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩ ጠንከር ያለ መልእክታቸውም የህወሓት ጦረኛ ቡድን እብሪተኛና ወንጀል ፈጽሞ ተጠቂ መስሎ የሚቀርብ ሲሉ ገልጸውታል። ፕሬዝዳንት ሙስጠፌ ይህንን መልእክት ያስተላለፉት ሰሞኑን በህወሓት ደጋፊዎች ሚዲያዎች ላይ በእሳቸውና በክልሉ መንግስት ላይ ያነጣጠረ የስም ማጥፋት ዘመቻ በስፋት እየተካሄደ ባለበት ወቅት ነው። አቶ ሙስጠፌ በመልእክታቸው ይህ የዘው አምባገነን ቡድን በ27 ዓመታት የጭካኔ አገዛዙ በሚሊዮን የሚቆጠር ኢትዮጵያውያን የጨረሰም በሶማሌ ክልል እስከ ዘር ማጥፋት የደረሰ ስልታዊ የሰብአዊ መብት ጥሰቶች የፈጸመ እንደዚሁም ከ5 ዓመታት በፊትም የአማራ ንጹሐን ዜጎች የዘረፈና የደፈረ ሆኖ ሳለ ዛሬ ያለምንም እፍረት ወይም ጸጸት ስለ ትግራይ ዘር ማጥፋት ደጋግሞ ይናገራል ብለዋል። አክለውም ፍትህ በመጨረሻ እውን በሚሆንበት ወቅት ትልልቅ የሰብአዊ መብት ወንጀሎች ተብለው የሚጠየቁት ዛሬ በሌሎች ላይ ጣታቸውን የሚቀስሩት እነዚህ አካላት ይሆናሉ ሲሉ ማስጠንቅቀዋል። ከፕሬዝዳንቱ ንግግር ቀደም ብሎ የሶማሌ ክልል ፕሬዝዳንት ባወጣው መግለጫ በክልሉ አመራሮች ላይ የሚሰነዝሩት ተገንጣይና አሸባሪ የሚሉ ጊዜ ያለፈባቸው ፍረጃዎች እንደማያሸማቀቁን ክልሉ በስም ማጥፋት የሚወነጀሉ ኃይሎች ከሀገር ለማፍረስ በሰሜን ሲንቀሳቀሱ የሶማሌ ክልል ስላልተባበራቸውና ከለውጡ መንግስት ጋር በቆሙ በንዴት በሚንቀሳቀሱ ታሪካቸው በክህደት የተሞላ ጸረ
ጸረ ኢትዮጵያ ቡድኖች ናቸው ሲል መውቀሱም አይዘነጋም። የሚቆም የትኛውም አይነት የትራንስፖርት አገልግሎት የለም ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። መንግስት የትራንስፖርት አገልግሎት እንዲቆም ያስተላለፈው ምንም አይነት ትዕዛዝ እንደሌለም የንግድና ቀጠናዊ ትስስር ሚኒስቴር አሳወቀ። በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው የነዳጅ መስተጓጎል የትራንስፖርት አገልግሎት ይቆማል በሚል የጠቅላይ ሚኒስትር ጽህፈት ቤትን ስምና ሎጎ በመጠቀም የሚሰራጨው መረጃ የተሳሳተና ውሸት መሆኑን ሚኒስትሩ ገልጠዋል። መንግስት የትራንስፖርት አገልግሎት እንዲቆም ያስተላለፈው ምንም አይነት ትዕዛዝ የለም ሲልም ገልጿል። አገልግሎቱ እንደተለመደው ይቀጥላልም ብሏል። እነዚህ 69 ደረጃቸውን ያልጠበቁ የምግብ ምርቶች እንዳልተጠቀሙም ሲል ባለስልጣን መስሪያ ቤቱ ገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን ባደረገው የገበያ ቁጥጥርና ፍተሻ ጥራትና ደህንነታቸው ያልተረጋገጡ እንደዚሁም አስገዳጅ መስፈርቶች ያላሟሉ 69 የምግብ ምርቶች ላይ ለይቶ ይፋ አድርጓል። በ570 የንግድ ተቋማት ላይ በተደረገ ድንገተኛ ፍተሻ 32 የገበታ ጨው፣ 19 የምግብ ዘይት፣ 6 የለውዝ ቅቤ፣ 6 የማር አይነቶች እንደዚሁም ከረሜላና የህፃናት ምግቦች ደረጃቸውን ያልጠበቁ ሆነው ተገኝቷልም ብሏል። ማንኛውም ምርት ሲገዙ የግላጭ ጽሑፍ፣ የአምራች መረጃ፣ የመለያ ቁጥር ወይም ባች ነምበርና የጥራት ምልክት መኖሩን ማረጋገጥ ይገባልም ብለዋል። ባለስልጣኑ እንደጠቆማቸው የከለከላቸው ዋና ዋና ምርቶች በተመለከተ የገበታ ጨው አይነቶች ከፊሉ ሰፊ፣ ቲና፣ እሙሹ፣ ቃሊ፣ አዮዲን፣ እዩ፣ አራዳ፣ ንጉስ፣ ሃሮት፣ ኩል፣ አሜን፣ ሶቦሞኑ፣ እቱ፣ መክሊት፣ ዳግም፣ መርሰን፣ ይህል፣ ኒቅ፣ ስካይ፣ ናፊ፣ አቤ፣ ሳሮማ፣ ፀሐይ፣ ማሩ፣ እንቁ፣ ሰኒ፣ ሚያዋ፣ ስኬት፣ ሄራል፣ ቤዝ የሚገኙ የገበታ ጨዎች ይገኙበታልም ብሏል። እንደዚሁም የምግብ ዘይት አይነቶች ምስራቅ ፀሐይ፣ ቃል፣ አፍራን፣ ኒያ፣ ሪሃ፣ ኤኤአይ፣ ሻኪር፣ ኤዋን፣ ኑር፣ ጥራ፣ ረዲ፣ አያን፣ ሳፊያ፣ እሰይ፣ አማን፣ ላሮት፣ ኬኬ፣ እድገት፣ ራያ እና የተወሰኑት የምግብ ዘይቶች ይገኙበታል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። ጦርነቱ በኢየሱስ ስም ነው ሲሉ የአሜሪካ መከላከያ ሚኒስትር ተናገሩ። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ በአሜሪካ መከላከያ ሚኒስትር ፒት ሄርጌጅ እና በርዕሰ ሊቃነ ጳጳሳት ሊዮ 14ኛ መካከል ከፍተኛ የሀሳብ ልዩነት ተፈጥሯል። የአሜሪካ አስተዳደር ጦርነቱን ከክርስትና እምነት ጋር እያቆራኘ ባለበት ወቅትም ቫቲካን ድርጊቱን ከክርስትና አስተምሮ ውጭ ነው ስትል አውግዛለች። የአሜሪካ መከላከያ ሚኒስትር አሜሪካውያን በኢየሱስ ክርስቶስ ስም በመካከለኛው ምስራቅ ወታደራዊ ድል እንዲገኝ በየቀኑ ተንበርክከው እንዲጸልዩም ጥሪ አቅርበዋል። ጦርነቱ እንደ ቅዱስ ተልዕኮ እየተቆጠረ መሆኑን ንግግራቸው ያመላክታልም ተብሏል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም በጸሎተ ሐሙስ ስነ ስርዓት ላይ ባደረጉት ስብከት ክርስትና በሌሎች ላይ የበላይ ለመሆን በሚፈለጉ አካላት ስም እየጠፋ ነው ብለዋል። ኢየሱስ ክርስቶስ ለጦርነትና ለጥፋት መጠቀም ከፈጣሪ መንገድ የወጣ ነው ሲሉም አስገንዝበዋል። ሌሎችን ስንጨቁን ራሳችን ኃያል፣ እኩዮቻችን ስናጠፋ አሸናፊ፣ ስንፈራ ደግሞ ታላቅ እንሆናለን እናስባለን። ነገር ግን እግዚአብሔር ምሳሌ የሆነን ሰዎች ነፃ ለማውጣት እንጂ ለመጨቆን አይደለም፣ ሕይወትን ለመስጠት እንጂ ለማጥፋት አይደለም ብለዋል። ጳጳሱ አክለውም ፈጣሪ ጦርነት ለሚንቀሳቀሱ ሰዎች ጸሎት ጀምሮም አይሰጥም፣ ይልቁንም ይጸየፈዋል ሲሉም በግልጽ ተናግረዋል። ምንም እንኳን ጳጳሱ ከፕሬዝዳንት ዶናልድ ትራምፕ ጋር በቀጥታ ባይገናኙም አርብ ጠዋት ከእስራኤል ፕሬዝዳንት ይስሐቅ ሄርዞግ ጋር በስልክ መወያየታቸውም ተነግረዋል። ቀጥለናል። ከሆርሙዝ የምስራች ተሰምቷል። የጭነት መርከቦች የሆርሙዝ ሰርጥን መሻገር መጀመራቸውም ተሰምቷል። ፈረንሳይ ቀዳሚ ሀገር መሆኗም ተነግሯል። በመካከለኛው ምስራቅ ያለው ውጥረት እንደቀጠለ ቢሆንም በፈረንሳዩ ሲኤምጂኤም የሚተዳደር አንድ ግዙፍ የጭነት መርከብ 3 የኦማን ጋር ግንኙነት ያላቸው ታንከሮችና አንድ የጃፓን የጋዝ ጫኝ መርከብ የሆርሙዝ ሰርጥ በሰላም መሻገራቸውም ታውቋል። ይህ እርምጃ አንዳንድ መርከቦች በጥንቃቄ ጉዞአቸው መጀመራቸው የሚያሳይ ሲሆን የፈረንሳዩ መርከብ ኢራን በሩን ከዘጋች ወዲህም ሰርጡ የተሻገረ የመጀመሪያው የምዕራባውያን መርከብ መሆኑን ተረጋግጧል። እንደ ማሪን ትራፊክ መረጃ ከሆነም የፈረንሳዩ መርከብ አርብ ዕለት ጉዞውን እያከናወነም ሲሆን ይህም የባህር ላይ ትራንስፖርት ዳግም ለማንቀሳቀስ እየተደረገ ያለው ጥረት ያሳያልም ተብሏል።
ዩጋንዳና አሜሪካ ታሪካዊ ስምምነት ተፈራረሙ። የአፍሪካ ስደተኞችም ወደ ካምፓላ መግባት ይጀምራሉም ተብሏል። ዩጋንዳና አሜሪካ ደህንነቱ የተጠበቀ ሶስተኛ ሀገር የተሰኘ አዲስ ስምምነት ተፈራርመዋል። ይህ ስምምነት የተወሰኑ አፍሪካውያን ጥገኛ ጥያቄዎች በአሜሪካ ፋንታ በዩጋንዳ እንዲስተናገዱ የሚፈቅድ ነውም ተብሏል። በስምምነቱ መሰረትም በአሜሪካ የኢሚግሬሽን ባለስልጣን ተቀባይነት ያገኙ ግለሰቦች ዩጋንዳ መቀበል የጀመረችም ሲሆን የመጀመሪያዋ 8 አባላት ያሉት ቡድንም ሚያዝያ 1 ቀን 2026 ካምፓላ ገብቷል። ይህ የዩጋንዳ እርምጃም ቀደም ሲል መሰል ስምምነቶች ከአሜሪካ ጋር ካደረጉ ሌሎች የአፍሪካ ሀገራት ጋራም ተሞክሮ ጋር ተመሳሳይ ነውም ተብሏል። ለምሳሌ ሩዋንዳ ከተለያዩ የምዕራባውያን ሀገራት ጋራም በተለይም ከእንግሊዝ ስደተኞችን ለመቀበል ያደረገችው ስምምነት የሚታወስም ሲሆን ግብፅም በአውሮፓ በአሜሪካ የሚደገፉ የስደተኞች አያያዝ ፕሮግራሞችን በማስተናገድ ላይ ትገኛለች። ይህ አይነቱ ስምምነት አሜሪካ በድንበሯ ላይ ያለውን የስደተኞች ጫና ለመቀነስ የምትጠቀምበት ስልት ሲሆን ለዩጋንዳ ደግሞ በምላሹ የገንዘብና የዲፕሎማሲ ድጋፎች እንደሚያስገኝላትም ይጠበቃል። የመካከለኛው ምስራቅ ጦርነት ተከትሎ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከተሉን ተከትሎ የሴኔጋል መንግስት ጥብቅ የአመራር የጉዞ ገደብ ጣለም። የሴኔጋል ጠቅላይ ሚኒስትር ኦስማን ሶኖኮ ሀገሪቱ ወደፊት እጅግ አስቸጋሪ የሚባሉ ጊዜያት ሊገጥሟት እንደሚችሉ ማስጠንቅቀዋል። ከሚኒስትሮች ጀምሮ እስከ ከፍተኛ የመንግስት ባለስልጣናት ድረስም ከስራቸው ጋር ቀጥተኛ ግንኙነት የሌላቸው ማናቸውም አይነት የውጭ ሀገር ጉዞዎችን አግደዋል። ጠቅላይ ሚኒስትሩ ራሳቸው ወደ ኒጀር፣ ስፔንና ፈረንሳይ ሊያደርጓቸው የነበሩ ጉዞዎችን መሰረዛቸውም አሳውቀዋል። በሚቀጥለው ሳምንት የነዳጅ ዋጋ ንረት ለመቋቋም የሚያስችሉ ተጨማሪ ዝርዝር መመሪያዎችም ይፋም እንደሚያደርጉ ተናግረዋል። የዓለም አቀፍ የነዳጅ ገበያ መናወጥም ለሴኔጋል በጀት ትልቅ ፈተና ሆኖ መቀጠሉም ቢቢሲ አስነብቧል። በመጨረሻም ትራምፕና ኔታንያሁም ወደ ሲኦል እንልካቸዋለን ሲሉ የኢራን የፓርላማ አባል ተናገሩ። የመካከለኛው ምስራቅ ውጥረት በከረረበት በዚህ ወቅት አንድ ከፍተኛ የኢራን የፓርላማ አባል በታዋቂ የአሜሪካና የእስራኤል መሪዎች ላይ የግድያ ዛቻም ሰንዝረዋል። የቴህራን ተወካይ የሆኑት ካምራን ጋዛፋሪ ቅዳሜ ዕለት በሰጡት መግለጫም ኢራን እድሉን ካገኘች የአሜሪካ ፕሬዝዳንት ዶናልድ ትራምፕና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ሌሎች ከፍተኛ ባለስልጣናት እንደምትገል ዝተዋል። ጋፋሪ ሲናገሩም ትራምፕ ወይም ሌሎች ከፍተኛ የአሜሪካና የእስራኤል ባለስልጣናት ልናገኛቸው የምንችልበት ቦታ ሁሉም ወደ ሲኦል እንልካቸዋለን። በዚህ ጉዳይ ላይ እየቀለድን ወይም ርህራሄ እያሳየን አይደለም ብለዋል። ይህ ጠንካራ መግለጫ የወጣውም በኢራንና በእስራኤል መካከል ያለው ቀጥተኛ ወታደራዊ ግጭት በጨመረበትና የአሜሪካ ምርጫ እየተቃረበ ባለበት በዚህ ወቅት ነው። ቴህራን ዶናልድ ትራምፕ በስልጣን በዘመናቸውም ይህን ሲያከናውኑ መቆየታቸውም አይዘነጋም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 26 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።